መሐመድ ሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና መልእክተኛው አለይሂ ሰላቱ ወሰላም ላላመነ በሳቸው ለካደ ላውም መልእክታቸውን ለተዋጋ እንደዚህ አይነት እዝነት ከነበራቸው ለኔና ለናንተ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ሰለላሁ ዐለይሂ ወሰለም ብለን ለተከተልነው ምን አይነት ፍቅር ይሆን ያላቸው? ምን አይነት እዝነት ይሆን ያላቸው? እሱ ልንገር አይመረመርም። የነብዩ ፍቅር አለይሂ ሰላቱ ወሰላም ለኔና ለናንተ ላማኝ የሚመረመር አይደለም። it's beyond our intellect ከኛ አእምሮ በላይ ነው። ከአእምሮአችን በላይ ማፍቀር እኛን የሚችሉ ነብይ ነው አላህ የሰጠን ሰለላሁ ዐለይሂ ወሰለም። والله አላህን እርግጠኛ ሆናችሁ ለምኑት። ادعوا الله وانتم موقنون بالاجابه አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። አላህ ይቀበላችኋል፣ ይሰጣችኋል። አላህን እንደሚቀበላችሁ ዛሬ ያደረግከው ዱዓ ምናልባት ከብዙ ዓመታት በኋላ ነው ውጤት ልታዩ የምትችለው። አንተ ግን ዝም ብለህ አድርግ። ሙሳና ሃሩን እኮ በፊራውን ላይ ድል ለመቀናጀት 40 ዓመት ፈጅቷል። ከ40 ዓመት በኋላ ነው አላህ የተቀበላቸው። በኢስላም መንገድ ትግል ስታደርግ ውጤቱ ምናልባት አንተ ከሞትኩ በኋላ ውጤት ሊመጣ ይችላል። አንተ ግን ታገል፣ ዱዓ አድርግ። ሰላት እንደምትሰግደው፣ ጾም እንደምንጾመው፣ ሰደቃ እንደምንሰጠው አስበን ዱዓን ዒባዳ ነውና ዝም ብለህ አድርግ ሳትሰላች። መች እንደሚቀበል አታውቅም። ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ የአላህ ባሪያ ዱዓ አድርጎ ከሶስት አንድ ያገኛል እንጂ በባዶ የሚመለስ ማንም የለም። አላህ ያፍራል አሉ። ባሪያው እጁን አንስቶ ያ ረብ ብሎ በባዶ ሊመልሰው ያፍራል የናንተ ጌታ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሶስት ግን አንድ ይሰጠዋል። አንድ ምንድነው? ወዲያው የሰጠው የጠየቀውን ወዲያው ይሰጠዋል አሉ። ወዲያው። ሁለተኛ የሚመጣ በላ ነበረ፣ በላውን ይመልስለታል። ሱቅህ ሊቃጠል ነበር፣ አላህ ስንቱን መልሶልሃል። የሆነ ኪሳራ ሊመጣ ነበር፣ አንተ የጠየቀው ዱዓ ሌላ ነው፣ ግን ያ ዱዓ የጠየቀው ቀርቶ ስንት በላ ግን ተቀልብሶልሃል። አላህ ብቻ የሚያውቀው እኛ ማናውቀው። ታዲያ ኪሳራ ላይ የለም። ሶስተኛስ ለአኺራ አላህ ያከማችለታል አሉ። ትልቅ አጅር አድርጎ ያጠራቅምለታል። እንደውም አንድ ሐዲስ ላይ ባሪያ ይላል አላህ ባሪያውን ይጠይቀዋል። አቤት በዚህ ቀን ለምነኝ ሳልሰጥ ቀረው አይደል? አዎ እንካ ዛሬ ይለዋል። ያልሰጠውን እንካ ያለ ሲሰጠው ሲያንበሻብሸው ምን ሲለው ምን ይላል የሰው ልጅ የዛን ቀን? ምን ነው የለመንኩት ልመና በአጠቃላይ ለአኺራ በሆነልኝ ብሎ የዛን ይመኛል። ስለዚህ ዱዓ ላይ መበረታታት